አርዕስተ ዜና። ለዛሬ ጓንግ አካባቢ ሊካሄድ የተጠራው ስብሰባ መራዘሙ ተሰማ። ህወሓትና ብልጽግና በትክክልም ወደ ጦርነት መግባታቸውን በተዘዋዋሪ ገለጹ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ለዛሬ ጓንግ አካባቢ ሊካሄድ የተጠራው ስብሰባ መራዘሙ ተሰማ። የመወያያ አጀንዳው በትክክል ባይታወቅም ጓንግ አካባቢ ይካሄዳል ተብሎ ለዛሬ የተጠራው ስብሰባ መራዘሙን የመረጃ ምንጮቻችን ገልጸዋል። አንዳንድ ምንጮች እንደገለጹት ከሆነ ስብሰባውን የጠራው የክልሉ መንግስት ሲሆን ባለስልጣናቱ ዛሬ አገው ፈረሰኞችን በዓል ለማክበር ወደ እንጅባራ በመሄዳቸው ላልተወሰነ ጊዜ መራዘሙ ተመላክቷል። ክልሉ ስብሰባውን የጠራው በቅማንት ጉዳይ የህብረተሰብ ተጽዕኖ ፈጣሪ ናቸው ከተባሉ ሰዎች ጋር ለመወያየት ሳይሆን አይቀርም ያሉን አንዳንድ አስተያየት ሰጪዎች የቅማንት ህዝብ ህገ መንግስታዊ ጥያቄ ህብረተሰቡ በወሰነው መሰረት ከተመለሰ የክልሉ ሰላም መመለሱ አይቀሬ ነው ብለዋል። ለአማራ ህዝብ የጠቀሙ መስሏቸው ቅማንት ላይ ያለ የሌለ ታጣቂዎቻቸውን እያዘመቱ በአማራ ህዝብ ስም ዘግናይ ጭፍጨፋዎችን የፈጸሙት የነገዱ አንዳርጋቸው ካቢኔም በሰሩት ታሪካዊ ስህተት የአማራን ህዝብ አሁን የገጠመውን መከራ እንዲያይ አድርገውታል። የቅማንትን ህዝብ ህገ መንግስታዊና ሰላማዊ ጥያቄ በቅንነት ተመልክቶ በወቅቱ መንግስት ላይ የተፈጠረውን ክፍተት እንደ መልካም አጋጣሚ በመጠቀም ዓለም አቀፍ የሰብአዊ መብት ድርጅቶች ሳይቀሩ የዘገቡትን ዘር የማጥፋት ወንጀል ቅማንት ላይ የፈጸሙት የወቅቱ የክልሉ መሪዎች ራሳቸው በፈጠሩት ሴራ ተባልተው መበታተናቸውና መጋደላቸው ይታወቃል። ፋኖ የሚባል መነሻው ጸረ ቅማንት የሆነ ታጣቂ አደራጅተው የገዛ ህዝባቸውን እንዲያሰቃይ ያደረጉት የለውጡ ሰሞን ወፈፌ ባለስልጣናት በሰሩት ክፋት ልክ ዋጋቸው ተከፍሏቸው የስራ ባልደረቦቻቸውን ሳይቀር እየገደሉ ራሳቸውን ማጥፋታቸውም አይዘነጋም። ከነገዱ አንዳርጋቸውና አገኘሁ ተሻገር ጋር ከ2006 ዓ.ም ጀምሮ ከፍተኛ ግፍ በቅማንት ህዝብ ላይ ሲፈጽም የኖረውና ላልተወሰነ ጊዜ ክልሉ ሰላምና ደህንነት ቢሮ ኃላፊ ሆኖ የሰራው በቅርቡ ከፋኖ ጋር ባለው ጥብቅ ትስስር መንግስት ከስልጣን አንስቶ የመለስ ፋውንዴሽን ጠባቂ ያደረገው ደሳለኝ ጣሰው ከሴረኛ ሀገር ሽማግሌዎችና ደብተራዎች ጋር በመመሳጠር ከታህሳስ 8 ቀን 2015 ዓ.ም ጀምሮ የቅማንትን ጥያቄ አስተባባሪ ኮሚቴን በምህረት ስም አስገብቶ ዘብጥያ ካወረዳቸው ነው 3 ዓመታት አልፏቸዋል። አሁን የክልሉ መንግስት በጉዳዩ ላይ ግልጽ ውይይት ማድረግ ወስኖ ከሆነ ስብሰባውን የጠራው የሚመሰገን ጉዳይ ነው ያሉን አንዳንድ አስተያየት ሰጪዎች ክልሉ ከቅማንት ጥያቄ ለመሸሽ እስከዛሬ አበላሻቸውን ሂደቶች ሊያስተካክል የሚችል ነው ብለዋል። ይህ በእንዲህ እንዳለ ጭልጋ ወረዳ ካድሬ መሳሪያ ያላቸው የተባሉ አርሶ አደሮችን ሰብስቦ በአካባቢያቸው ያለ ሌባና ሽፍታ ለማጥፋት ተደራጅታቸው የማትዘምቱ ከሆነ መሳሪያችሁን እንቀማለን በሚል ሲያስፈራራ ውሏል። መሳሪያውን የሚሸጥ አርሶ አደር ከተገኘም በየወሩ 5,000 ብር እያስከፈሉ የተሸጠበትን ዋጋ ሙሉ በሙሉ እንደሚረከብ የናዛናው አደባ ስብስብ ማስጠንቀቁ ተሰምቷል። ስልጣኑን ማስጠበቅ እንጂ የህዝቡን የመብት ጥያቄ ከምንም የማይቆጥረው የነደሳለኝ ጣሰውና አገኘሁ ተሻገር ምልምል ካድሬ ቡድን ከህዝብ ጋር በሚደረግ በየትኛውም ስብሰባ ስለ ቅማንት ጥያቄና ስለታሰረ ኮሚቴ እንዳይነሳ ማድረጉን በርካታ የወረዳው ነዋሪዎች ገልጸዋል። የወረዳው ሆነ የክልሉ መንግስት በትክክል ለሰላምና ልማት የሚሰሩ ከሆነ በአስቸኳይ የቅማንት ህዝብ ጥያቄ ተስተካክሎ እንዲመለስ ማድረግ አለባቸው ተብሏል። ህወሓትና ብልጽግና በትክክልም ወደ ጦርነት መግባታቸውን በተዘዋዋሪ ገለጹ። ህወሓት ከብልጽግና ጋር ውጊያ መጀመሩን በሚያመለክት ሁኔታ በክልሉ የብልጽግና መንግስት የድሮን ድብደባ መፈጸሙን ሲገልጽ፣ ብልጽግና በበኩሉ በትግራይ ክልል የተለያዩ አካባቢዎች የድሮን ጥቃት በመፈጸም ውጊያ መጀመሩን አመላክቷል። ዛሬ ጧት ህወሓት በሚዲያዎቹ እንደዘገበው እንጥጮና ገደብታ በተባሉ ቦታዎች ሸቀጣሸቀጥ በጫኑ አይሱዚዎች ላይ የድሮን ጥቃት ተፈጽሞ በሰውና በንብረት ላይ ጉዳት መድረሱን በምስል አስደግፎ አቅርቧል። ሮይተርስ አንድ የሰብአዊ ረድኤት ሰራተኛንና ስሙ ያልተጠቀሰን የትግራይ ባለስልጣን ዋቢ አድርጎ እንደዘገበው ጥቃቶች በመካከላቸው የ20 ኪሎ ሜትር ርቀት ባላቸው እንጥጮና ገደብታ ላይ ተፈጽመው አንድ ሰው ሲሞት አንድ ሌላ ሰው ቆስሏል። ጥቃቱን አስመልክቶ መንግስት የሰጠው መግለጫ ባይኖርም የመንግስት ደጋፊ ማህበራዊ ሚዲያዎች ግን በድሮን ጥቃት የደረሰባቸው ሁለቱ መኪኖች ጦር መሳሪያና ጥይቶችን እያጓጓዙ የነበሩ መሆናቸውን ገልጸዋል። ድምፅ ወያኔ በለቀቀው የፎቶ ማስረጃ መኪኖቹ እንደ በርበሬ፣ ሙዝና የመሳሰሉትን የምግብ ሸቀጣሸቀጦችን ጭነው ሲጓዙ እንደነበርም ያሳያል። የድሮን ጥቃቶችን ተከትሎ በበርካታ የትግራይ አካባቢዎች መኪኖች እንቅስቃሴ ማቆምን መምረጣቸው ተሰምቷል። የክልሉ ህዝብም ከልዩ ልዩ እንቅስቃሴዎች ታቅቦ ቤቱ መቀመጥን መምረጡን አንዳንድ የዜና ምንጮች ዘግበዋል። በትግራይ ክልል ሌሎች አካባቢዎችም የድሮን ጥቃቶች ተፈጽመዋል የሚሉ የመረጃ ምንጮች በቆላ ተንቤን የሚገኝ ዘላቅመ በተባለ የገጠር መንደርም ጥቃት እንደተፈጸመና ንጹሃን ዜጎች ላይ ጉዳት ሳይደርስ እንዳልቀረ ገልጸዋል። የብልጽግና መንግስት ወታደራዊ ድሮኖች ብዙውን ጊዜ ወታደርና ሲቪል ጠላትና ወገን መለየት ይቸገራሉ የሚሉ አንዳንድ ወገኖች ባለፈው በዋግኽምራ ዞን ስብሰባ ላይ በነበሩ የአንድ ወረዳ የመንግስት ታጣቂዎች ላይ በተፈጸመ ጥቃት ከ100 በላይ በሚሆኑ ሰዎች ላይ ከባድ ጉዳት መድረሱን እንደማሳያ አቅርበዋል። በሌላ በኩል አስተያየት የሚሰጡ ወገኖች መንግስት ንጹሃን ዜጎችን ሳይመርጥ በድሮን የሚያጠቃው የትግራይ ህዝብ ተሳቆ ህወሓትን እንዲያወግዝ ለማድረግ በማሰብ ሳይሆን አይቀርም ብለዋል።
መንግስትም ሆነ ህወሓት በሚያካሂዱት ዘመቻ ንጹሃን ዜጎችን ኢላማ ከማድረግ እንዲታቀቡ ሲሉ የሰብአዊ መብት ተቆርቋሪ አካላት አሳስበዋል። ሁለቱ ተረፈ ኢህአዴግ ኃይሎች ከገቡበት የልክና ጀብደኝነት አካሄድ ወጥተው ወደ እውነተኛ ሰላማዊ መፍትሄ በመሄድ ንጹሃን ዜጎችን ከሞትና ስቃይ እንዲታደጉ በርካታ ኢትዮጵያውያንም እየጠየቁ ይገኛሉ። ህወሓትም ሆነ ብልጽግና ከ2013 ዓ.ም ጀምረው የሚያደርጓቸው የፖለቲካና የመሳሪያ ውጊያዎች የባለስልጣኖችንና ድርጅቶቻቸውን ርካሽ ፍላጎት ለማርካት እንጂም ለህዝብና ለሀገር አስበው አይደለም የሚሉ ፖለቲከኞች የኢትዮጵያ ህዝብ በአንድነት ወጥቶ ሊያወግዛቸውና ሊቃወማቸው ይገባል ብለዋል። ከዚህ በፊት ለሁለት ተከታታይ ዓመታት በተደረገው የእርስ በርስ ጦርነት ከግማሽ ሚሊዮን በላይ ሰዎች እንደሞቱና በብዙ ሚሊዮን ዜጎች ከቤት ንብረታቸው ተፈናቅለው ለስቃይና ችግር መዳረጋቸው አይዘነጋም። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ